በየወሩ ደሞዝ ይገባል ወይም ከስራችሁ የተወሰነ ገቢ ታገኛላችሁ። ግን ገና ወሩ ሳይጋመስ ገንዘቡ የት እንደደረሰ ሳታውቁ እጃችሁ ላይ ይጠፋል። ኪሳችሁ ውስጥ የነበረ ሳንቲም ልክ እንደ ውሃ ተኖ ሲጠፋ ገንዘቤ የት ነው የሚሄደው? ለማሆኑ እኔ ላይ የተደገመብኝ ነገር አለ ወይስ ችግሩ ምንድን ነው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ብዙዎቻችን የምናስበው ድህነት የሚመጣው ከማናገኘው ገንዘብ ማነስ የተነሳ ይመስለናል። ነገር ግን እውነቱ ፈጽሞ የተለየ ነው። እውነተኛ ችግር የገቢያችሁ ማነስ ሳይሆን በየቀኑ ሳታውቁት የምትፈጽማቸው ከንቃተ ህሊናችሁ በታች ተደብቆ ሕይወታችሁን የሚመሩትና ከድህነት አዙሪት እንዳትወጡ እግራችሁን አስሮ የያዛችሁ መጥፎ የገንዘብ ልማዶች ቢሆኑስ? ዛሬ በዚህ ሰፊ ቪዲዮ ውስጥ ሕይወታችሁን ሙሉ በሙሉ ወደ ጨለማ እየመሩ ያሉትን 7 የገንዘብ ስህተቶች እያንዳንዱን በዝርዝር እንፈትሻለን። እነዚህ ስህተቶች ካላወቃችሁና ካልቀየራችሁ በቀን 24 ሰዓት ሙሉ ቢሰሩ 2 እና 3 ስራ ብትቀያየሩ እንኳን ሕይወታችሁ ላይ ምንም አይነት ለውጥ ማምጣት አይቻልም። ለመሆኑ እናንተ ከነዚህ ስህተቶች ውስጥ በአሁኑ ሰዓት ስንቱን እየሰራችሁ? ሕይወታችሁን ከነዚህ ስህተቶች ለማምጣት ዝግጁ ከሆናችሁ እስከ መጨረሻ አብራችሁን ቆዩ። ምክንያቱም ከነዚህ ስህተቶች በኋላ ሕይወታችሁን ሙሉ በሙሉ ወደ ስኬት መስመር የሚያሸጋግሩ 5 ወርቃማ መንገዶች አንዱ ከአንዱ ጋር በተያያዘ መንገድ ያሳያቸዋለሁ። በተለይ 4ኛና 5ኛ በጣም ወሳኝ ስለሆነ ቪዲዮን እስከ መጨረሻ እዩ። እንኳን ወደ የስኬት መንገድ ቻናል በሰላም መጣችሁ። ዛሬ 7 ድሃ የሚያደርጉ የገንዘብ ስህተቶች እናያለን። አንደኛ ስህተት፣ ያለ ወራዊ ዕቅድና ባጀት ገንዘብ ማውጣት። የመጀመሪያና ሕይወታችን በድህነት አዙሪት ውስጥ ጥሎ የሚያስቀራ ትልቁ ስህተት ገንዘብ እጃችን ላይ ሲገባ ምንም አይነት የጽሑፍ ዕቅድ አለማዘጋጀት ነው። ብዙዎቻችን ገንዘብ ሲመጣ በጭንቅላታችን ብቻ ይህንን ለቤት ክራይ፣ ይህንን ለምግብ እንላለን እንጂ ወረቀት ላይ አስፍረን አንመራውም። ልብ በሉ፣ በወረቀት ላይ ያልሰፈረ ዕቅድ ምኞት ብቻ ነው። ገንዘባችሁን አስቀድማችሁ ካላዘዛችሁት እሱ እናንተን ማዘዝ ይጀምራል። ሀብታም ሰዎች አንዳንዷ ሳንቲም ወዴት መሄድ እንዳለበት አስቀድመው በዝርዝር ይወስናሉ። ድሃዎች ግን ገንዘብ አልቆ ኪሳችሁ ባዶ ሲሆን ለመሆኑ ገንዘቤ የት ሄደ ብሎ ይገረማሉ። ሁለተኛ ስህተት፣ ገንዘቡን ለዕለታዊ ፍጆታና ለጊዜያዊ ስሜት መበደር። ሁለተኛ አደገኛ ስህተት የብድር አጠቃቀማችን ነው። ብድር በራሱ መጥፎ አይደለም፣ ነገር ግን ብድሩን የምንጠቀምበት መንገድ ሕይወታችን ሊያበላሽ ይችላል። ብዙ ሰዎች አዲስ ስልክ ለመያዝ፣ የሰርግ ወይም የልደት ፕሮግራም ለማድመቅ፣ አልፎ ተርፎ ጓደኞቻችሁ ጋር ሄዶ ለመዝናናት ብሎ ይበደራሉ። ይህ ማለት ዋጋ እየቀነሰ ለሚሄድና ለሚያልቅ ነገር የነገ ገባችሁን ዛሬ ላይ የሸጣችሁ ነው ማለት ነው። ሀብታም የሚሆኑ ሰዎች የሚበደሩት ተጨማሪ ገቢ ሊያስገኝላቸው የሚችል ንግድ ወይም ኢንቨስትመንት ብቻ ሲሆን ድሃ ሆነው የሚቀሩት ግን ዛሬን ተደስቶ ነገ በዕዳ ጅራፍ ሊገረፍ ይበደራሉ። ሶስተኛ ስህተት፣ በሌለን ገንዘብ ለታይታ የመኖር አባዜ። ይህ ስህተት በአሁኑ የማህበራዊ ሚዲያ ዘመን የብዙ ሰዎች ሕይወት እያጠፋ ይገኛል። እኛነታችን በሰዎች ፊት ትልቅ አድርጎ ለማሳያ ስንል ብቻ አቅማችን የማይፈቅደውን ውድ ልብስ እንገዛለን፣ ውድ ካፌዎች ውስጥ እንስተናገዳለን፣ ወይም ውድ ስልኮች እንይዛለን። በሌለን ገንዘብ የማያስፈልጉን ነገሮች እንገዛለን። ይህ ፈጽሞ የሚያከስር መንገድ ነው። ታይታ አእምሮን ለጊዜ ሊያረካ ይችላል፣ ነገር ግን ኪስን በባዶነት ያደማል። አራተኛ ስህተት፣ ቁጠባን እንደ መጨረሻ አማራጭ ማየት። አብዛኛው ሰው ገቢ ሲያገኝ የሚከተለው የተሳሳተ ቀመር አለው። እሱም ገቢ ሲቀነስ ወጪ እኩል ይሆናል ቁጠባ የሚል ነው። ይህ ማለት የመጀመሪያ ሁሉንም የቤት ኪራይ፣ ምግብ፣ ልብስና መዝናኛ ከከፈሉ በኋላ የተረፈን ለመቆጠብ ያስባሉ። እውነታ ግን ምን መሰላችሁ? መቼም ቢሆን አይተርፍም። ምክንያቱም የሰው ልጅ ፍላጎት ገቢ ሲጨምር አብሮ የማደግ ተፈጥሮ አለ። ስለዚህ መጀመሪያ ሳይቆጥቡ ወጪ ማስቀደም ሁሌም ዜሮ ላይ ያስቀራቸዋል። አምስተኛ ስህተት፣ በአንድ ገቢ ምንጭ ላይ ብቻ ተንጠልጥሎ መኖር። በአሁኑ ዘመን በአንድ ደሞዝ ወይም በአንድ ገቢ ምንጭ ላይ ብቻ ተመስርቶ መኖር ማለት ያለምንም ፓራሹት ከአውሮፕላን ላይ የመዝለል ያህል አደገኛ ነው። የአንድ ሥራ ወይም ገቢ በተለያየ ኢኮኖሚያዊ ምክንያቶች፣ በበሽታ ወይም በድርጅቱ መዘጋት ምክንያት ቢቆም ሕይወታችሁ ወዲያውኑ አደጋ ላይ ይወድቃል። ደሞዝ ብቻ ተስፋ አድርጎ መኖር የድህነትን ዋስትና እንደመፈረም ይቆጠራል። ስድስተኛ ስህተት፣ ለራስ እውቀትና ክህሎት ኢንቨስት ያለማድረግ። ብዙ ሰዎች ለወዳችሁ፣ ለልብሳችሁ ወይም ለመዝናኛ በሺህ የሚቆጠሩ ገንዘብ ሲያወጡ ምንም አይመስላቸውም። ነገር ግን ሕይወታችሁን ሊቀይር የሚችል መጽሐፍ ለመግዛት ወይም አዲስ ክህሎት የሚያስተምር ስልጠና ለመውሰድ ጠየቁ፣ ውድ ነው፣ ገንዘብ የለኝም ይላሉ። ይህ ትልቅ የሕይወት ስህተት ነው። የእናንተ ትልቁ ገቢ ምንጭ
አእምሮአችሁ ውስጥ ያለውን እውቀት ካላሳደጋችሁ ወደ ኪሳችሁ የሚገባም ገንዘብ መቼም ሊያድግ አይችልም። ሰባተኛ ስህተት፣ የአጭር ጊዜ ስሜታዊ እርካታ ማስቀደም። ዛሬ ላማረው ነገ የራሱ ጉዳይ ነው የሚለው የሰነፎች አስተሳሰብ ሰባተኛ ስህተት ነው። የወደፊት ትልቅ ሕይወትን ለማየት የዛሬውን ትንሽ ስሜታዊ ፍላጎትን መግታትና መታገስ የግድ ይላል። ነገር ግን አሁን ለሚመጣውን የእያንዳንዱ ፍጆታ ፍላጎት ወዲያውኑ ማርካት የነገውን የሀብታም የመሆን ዕድላችሁን በገዛ እጃችሁ መቅበር ማለት ነው። እንግዲህ እነዚህን 7 የድህነት ስህተቶች በግልጽ ከተረዳን አሁን ራሳችን የምንጠይቅበት ትልቅ ሰዓት ላይ ደርሰናል። እነዚህን ስህተቶች ማወቃችን ብቻ ምንም ዋጋ የለውም። በሽታውን መለየት ጥሩ ነው። ነገር ግን ሕይወታችሁ እንዲድን ካስፈለገ መድኃኒቱን ወስደን በተግባር ማዋጥ አለብን። ከዚህ የድህነት አዙሪት እና የገንዘብ ጭንቀት ተላቀን የስኬት መንገድ እንዴት እንጀምር የሚለው ነው። ሕይወታችሁ ሙሉ በሙሉ ከዛሬ ጀምሮ የሚቀይሩ 5 ወርቃማ መንገዶችና የድርጊት እርምጃዎችን በጥልቀት ልነግራችሁ። አንደኛ፣ በሕይወታችሁ ውስጥ የምታወጡትን እያንዳንዱ ሳንቲም ያለምንም መቋረጥ መመዝገብ መጀመር። ከዛሬ ጀምሮ ለታክሲ የከፈላችሁትን፣ ጓደኛችሁን ቡና ጋብዛችሁ ያወጣችሁትን፣ ለትንሽ ነገር ያወጣችሁ ሳንቲም ሳይቀር ስልካችሁ ላይ ወይም በትንሽ ደብተር ላይ በየቀኑ መመዝገብ አለባችሁ። ይህንን ሳታደርጉ ገንዘባችሁ በስሜት ወዴት እንደፈሰሰ እንደሆነና የትኛው አስፈላጊ ወጪ ሕይወታችሁን እየበላ እንደሆነ በግልጽ ማየት ትጀምራላችሁ። ሁለተኛ፣ የ24 ሰዓት ግን በሕይወታችሁ ላይ መተግበር። በወጪ መዝገቡ ላይ ያያችሁትን ብክነት ለመቀነስ ከዛሬ ጀምሮ ማንኛውም ከባጀት ውጭ የሆነና በድንገት ያማራችሁን ነገር ለመግዛት ስታስቡ ወዲያውኑ ከመግዛት ተቆጥባችሁ ለራሳችሁ ሙሉ 24 ሰዓት መስጠት አለባችሁ። የ24 ሰዓት ጊዜ ሲያልፍ መጀመሪያ ላይ የተሰማችሁ የፍላጎት ስሜት በከፍተኛ ሁኔታ ይቀንሳል። ይህም ዕቃ በእርግጥ የሚያስፈልጋችሁ መሆኑን ወይም አለመሆኑን በምክንያታዊነት ለመወሰን ትልቅ አቅም ይሰጣቸዋል። ሶስተኛ፣ መጀመሪያ ለራስ መክፈል የሚለው ታላቅ የሀብታሞች መመሪያ። አሁን ከስሜታዊ ወጪዎች የተረፉትን ገንዘብና ከማንኛውም ገቢዎቻችሁ ላይ ቢያንስ 10 በመቶ የሚሆነውን ገንዘቡ እጃችሁ ላይ እንደገባ ወዲያውኑ ምንም አይነት ወጪ ሳይነካው ለብቻው ወደ ቁጠባ አካውንት ታስገባላችሁ። ያ ገንዘብ ጨርሶ እንደሌለና እንደማይነካ አድርጋችሁ በአእምሮአችሁ መቁጠር። በቀሪው 90 በመቶ ገንዘብ ብቻ ኑሮአችሁን መምራት ትለምዳላችሁ። አራተኛ፣ የአእምሮ ሰላም የሚሰጣችሁን ጠንካራ የአስቸኳይ ጊዜ የምትጠብቁበት ፈንድ መገንባት አለባችሁ። መጀመሪያ ለራሳችሁ እየከፈላችሁ ያከማቻችሁት ይህን ቁጠባ ቢያንስ የ3 ወይም የ6 ወር ሙሉ የኑሮ ወጪያችሁን እስከሚሸፍን ድረስ በጥንቃቄ መቀመጥ አለበት። ይህ ፈንድ መኖሩ ሕይወት ውስጥ ድንገት ሥራ ማጣት፣ መታመም ወይም ያልታሰበ አደጋ ሲመጣ ወደ ዕዳና ወደ ብድር ጉድጓድ ውስጥ እንዳትገቡ እንደ ትልቅ ጋሻ ሆኖ ይጠብቃቸዋል። ሙሉ የውስጥ ሰላምና በራስ መተማመን ይሰጣቸዋል። አምስተኛ፣ ትርፍ ጊዜያችሁንና የተረፈ ካፒታል ተጠቅማችሁ አዳዲስ ገቢ የሚያስገኝ የክህሎት ኢንቨስት ላይ መዋል። አሁን ባላችሁበት ሆናችሁ በቀን ቢያንስ 1 ሰዓት በመመደብ በዓለም ገበያ ላይ ከፍተኛ ክፍያ የሚያስገኙ እንደ ዲጂታል ቪዲዮ ኤዲቲንግ፣ ዘመናዊ የግራፊክስ ዲዛይን፣ የሽያጭና የኮፒ ራይቲንግ ጥበቦችን ወይም የዩቱብ ሰርች ኢንጂን ኦፕቲማይዜሽን ስልቶችን በጥልቀት ማጥናትና ማለማመድ ትጀምራላችሁ። ይህ የምታዳብሩት አዲስ እውቀትና ክህሎት ነገ ላይ ከዋና ስራችሁ ጎን ለጎን ሌላ ሁለተኛና ሶስተኛ ገቢ ምንጭ በመሆን ከድህነት አዙሪት ለአንድና ለመጨረሻ ጊዜ ነፃ ያወጣቸዋል። የተከበራችሁ የቻናሌ ተመልካቾች፣ ገንዘብ ማስተዳደርና ሀብታም መሆን ማለት ብዙ ገንዘብ ማግኘት ማለት ብቻ አይደለም። ዋና ምስጢር ያለንን ጥቂት ገንዘብ እንዴት በብላት በስነ ስርዓትና በእውቀት እንጠቀማለን የሚለው ነው። ዛሬ የተነጋገርንባቸውን 7 ስህተቶች የድህነት መንገዶች ሲሆኑ አሁን የነገርኳቸው 5 ወርቃማ መንገዶች ደግሞ የነፃነትና የባለሀብትነት በሮች ናቸው። አሁን ምርጫ እናንተ ነው። ዛሬ ካየናችሁ 7 የገንዘብ ስህተቶች ውስጥ እናንተን ባይበልጥ እየጎዳችሁ ያለውና ከዛሬ ጀምሮ ለማስተካከል የወሰናችሁት የትኛ ነው? ምንም ሳትሸማቀቁ ከታች ባለው ኮሜንት መስጫ ላይ በግልጽ ጻፉልኝ። እኔም እያንዳንዱን ኮሜንት እያነበብኩ መልስ ሰጣችኋለሁ። ይህ ቪዲዮ ለሕይወታችሁ ትልቅ ብርሃን እንደሰጠ ካመናችሁበት እንዲህ አይነት አነቃቂ ይዘቶችን ለምታዘጋጀው ለቻናሌ ትልቅ ድጋፍ እንዲሆን አሁኑኑ ላይክ ማድረጋችሁን አትርሱ። እንዲሁም ሕይወታችሁ እንዲቀየር ለምትፈልጋችሁ ጓደኞቻችሁና ቤተሰቦቻችሁ ሼር አድርጉላችሁ። ወደፊትም ሕይወታችሁን፣ አስተሳሰባችሁና የፋይናንስ ሕይወታችሁን ሙሉ በሙሉ የሚቀይሩ ድንቅ ቪዲዮዎች እንዳመልጣችሁ ቻናሉን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሁልጊዜም አስታውሱ፣
ነገ የህይወት ስኬታችሁና የኪሳችሁ መሙላት የሚወሰነው ዛሬ የምትወስኑት የጠንካራ ውሳኔያችሁ ብቻ ነው። በተግባር ተለወጡ። በሚቀጥለው በድንቅ ቪዲዮ እስከምንገናኝ ድረስ ሰላምና ፍቅር ለእናንተ ይሁን። ቸር ሰንብቱ።